የምትወደጂ የምትከበሪ ህዝቡ አድማየር የሚያረግሽ ሰው እንድትሆኚ ከፈለግሽ ኤቲኬቶቹን ጠብቂ። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። በኤቲኬቱ ምክንያት ዋነኛ መልእክታችሁ የህይወታችሁ መመሪያ ሰልፍ ዲሲፕሊንን ራሳችሁን የምትገዙበትን ስርዓት አድርጋችሁ ቆጠሩት። አንዳንድ ሰዎች ነገ ይደውላሉ፣ እንደምን ነህ ይላሉ። ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው። ስራ ጥሩ ነው? ስራ ጥሩ። አሁን አላወቅኩትም የደወለውን ሰውዬ አይደል? ከዛ ማን ልበል ስላቸው አላወከኝም፣ ሌላ ረዥም እንዲህ አሁን እንዲህ እውነት ለመናገር ብዘጋው ደስ ይለኛል፣ ግን ጨዋ ስለሆንኩ ነው የማልዘጋው እንጂ በጣም ኢሪቴት ያደርጋል። ግን መሆን ያለበት ምንድን ነው? ደውለሽ የማታውቂው ሰው ከሆነ መጀመሪያ ትደውይና አቶ ከሌነ፣ አዎ ጵኔል እባላለሁ፣ ጋዜጠኛ ጵኔል እባላለሁ፣ ከአባይ ቲቪ ነው የምደውለው፣ በዚህ ጉዳይ ላወራ። ስለዚህ እሱ መሆኑን አረጋግጠሻል፣ አንቺ ማን እንደሆነች ተናግረሻል፣ የደወልሽበትን ምክንያት ተናግረሻል። ሲደወል እንደዛ ነው። ወዳጆችሽ ሆነው የቆዩም ከሆነ እንደዛ ባያስረዝሙት፣ ከዛ ማንነታቸውን ሳያደክሙን ቢናገሩ ጥሩ ነው። ሌላው በጣም ባለፈው ቅዳሜ አንቺ ጋር ደውዬልሽ ነበር አይደል? ከመደወሌ በፊት ምን አደረኩኝ? ቴክስት አደረኩልሽ። ልደውልልሽ እችላለሁ ወይ ካን አይ ኮል ዩ ብዬ ቴክስት አደረኩልሽ። ለምንድን ነው? ፕሮግራምሽን አላውቅም፣ ቅዳሜ እንደምትሰሪ አላውቅም። የቤተሰብሽ ጊዜ ሊሆን ይችላል፣ ቸርች ልትሆኚ ትችያለሽ፣ ጸሎት ላይ ልትሆኚ ትችያለሽ አይደል? ስለዚህ ልደውልሽ ብዬ ጠየቅኩሽ። አሁን እኔ ሁሉ ጋር የማደርገው እንደዛ ነው። ወዳጆቼ ጋር ልደውል ስል ልደውል እችላለሁ፣ ማውራት እችላለሁ ብዬ ቴክስት አደርጋለሁ። ጥሩ ልምድ ነው። እኔ ጋርም እንደዛ የሚያደርጉ አሉ። ስለዚህ ያንን ስልክ የራሱ ኤቲኬት እንዲያስከብራቸው ነው የሚያደርገው። ካሁን ያ ሰው ደውሎ አቶ ከሌ ይባላሉ፣ ዶክተር ወዳጀነ ማውራት ትችል ይሆን ምናምን ሲለኝ፣ ወይም ደግሞ ቴክስት አድርጎ ላወራህ እችላለሁ ብሎ ሲጠይቀኝ ያንን ሰው ያከብረዋለሁ። ሌላ ደግሞ ልንገርሽ፣ አንዳንድ ሰዎች ይደውሉና ወዳጆችሽ ሆነው 15 ደቂቃ 20 ደቂቃ ካወሩ በኋላ አሁን እሺ እንግዲህ በቃ ብለሽ ለመዝጋት ሙከራ ስታደርጊ ዋናው የደወልኩት ይላል። እስካሁን ዋናው ጋር አልደረስኩም የሁሉ ሰዓት እንደሱ ልክ አይደለም። ቴሌፎን ኮንቨርሴሽን አጭር ነው መሆን ያለበት። እኔ እንደዚህ ከያዝኩት ሁሉ ጆሮዬን ያቃጥለኛል። የፍቅረኛሞች ያው እኔ ስልክ እኔ አጭር ኮሚኒኬሽን የተፈጠረ ይመስለኛል። ከዛ ኮምፕሊመንት ማድረግ፣ አስተያየት መስጠት፣ የማይባሉ ነገሮችን ልንገርሽ። አንቺ ምን ሆነሽ ነው የወፈርሽው? በፍጹም አይባልም። ውጪዎች ፈረንጆቹ ጋርማ ብትመቻቸው ይሻላቸዋል እንዲህ ከምታያቸው። ወይ ምንድነው እንደዚህ የከሳው የተጎሳቆልከው? አይባልም፣ በፍጹም አይባልም። ያስደነግጣል። የሰውየውን ስሜት ትጎጃለሽ። በጣም ደግሞ ምንድነው ቆዳሽ ሁሉ ተለወጠ ይላሉ ሰዎች። አይጠነቀቁ። ወፍረሻል በጣም አለ። አንድ ጊዜ አንዷ ነገረችኝ። አራስ ወጣ ዙሪያዬን እየዞረ አለች። አንዱ ልጅ ዙሪያዬን እየዞረ እንዴ ምንድን ያከልሽው ይላታል። አይባልም እንደዛ። አረጃህ አንተ ወይ ከቁዜው ካገ ምን ነው ያረጃኸው ይላሉ። አይባልም። እነዚህ ነገሮች እንደ ወፍራ ቢሆን እንኳን አትያትም። ከስቶ እንደዛ ተጎሳቅሎ ቢሆን አይባልም። አርጅቶ የመሰለሽ እንኳን ቢሆን አይባልም። እነዚህ የማይባሉ ነገሮች ሰውየው ሊጠላት ሁሉ ይችላል፣ ወይም እሷ ልትጠላው ሁሉ ትችላለች። እና አስተያየት ለሰዎች ስንሰጥ መጠንቀቅ አለብን፣ ኮምፕሊመንት ስናደርግ ለማለት ነው። እና ይልቁን ጥሩ አስተያየት መስጠት። እንደው አምሮብሻል ዛሬ፣ አሁን እኔ ሳገኝሽ አንቺን በጣም ነው የሚያምረው። እውነት ነው፣ ስለሚያምር ነው አምሮብሻል ያልኩት። እና ኮምፕሊመንት ማድረግ፣ ፖዚቲቭ የሆኑ አስተያየቶችን መስጠት ነው የሚገባው። ይሄ ራሱ ኤቲኬት ነው። ከዛ የቀጠሮ ኤቲኬት ነው። ቀጠሮ እንዴት ነው ምን ሄደው? ዶክተር ጌታቸው ተድላ የሚባል ወዳጅ አለኝ።
በጣም ትልቅ ምሁር ነው። ብዙ መጽሐፍቶችን የጻፈ ምርቃቱ ላይ ሄደሽ ልታውቂ ትችላለሽ። ነው ይጠራኛል ብዙ ጊዜ እና ዶክተር ጌታቸው ሲሄድ ሁል ጊዜ ቀጠሮ ኖሮን ይቀድመኛል። ቀድሞኝ ነው የሚደርሰው። በ15 ደቂቃ ቀድሞ ይደርሳል ወይ 30 ደቂቃ ቀድሞ ይደርሳል። ቀድሞ የደረሰው ሰው ምን ይሆናል መሰለሽ ብንል አካባቢውን አይቷል፣ ገዝቷል። አንቺ ነሽ ነርቨስ የምትሆኙ። ስትደርሺ ነርቨስ ትሆኛለሽ፣ በቃ ትደነግጫለሽ። እሺ አረፈድኩ ይቅርታ ምናምን ብለሽ አንቺ ነሽ የምትጨነቂው። እሱ ግን ቀድሞ ደርሶ መጽሐፉን አንብቦ ተረጋግቶ ምናምን እየጠበቀሽ ነው። እና ቀጠሮ በሚኖርበት ጊዜ በሰዓት መገኘት ከተቻለ ቀድሞም፣ ይሄ የቀጠሮ ኤቲኬት ነው። ከዛ ስትሄጂ ደግሞ እዛ ቀጠሮ የቀጠረሽ ሰው ጋር ስትሄጂ የምትለብሺው ልብስ እንደተቀጣጠራችሁበት። እኔና አንቺ ለስራ ተቀጣጥረን ቀጠሮ ይዘን የመጣሽበት ልብስ ቆንጆ ነው፣ ዘንጠሻል። እዚች ላይ ደግሞ ስካርፍሽን ጣል አድርገሻል። በቃ እንደዛ ነው። እኔ ጋር ደግሞ ስትመጪ እንዲህ መነጽር አድርጌ ሸሚዜን ቁልፍ ከፍቼ ምናምን ብጠብቅሽስ ምን ነክቶታል ይሄ ሰውዬ ነው የምትይው አይደል? ስለዚህ ቀጠሮ ስንይዝ በሰዓት መድረስ እና ደግሞ ስንሄድ ለዛ ቦታ አፕሮፕሪየት የሆነ ልብስ መልበስ፣ ይሄ የቀጠሮ ኤቲኬት ነው። እሺ የሰላምታ ኤቲኬት ነው። ሰዎችን ሰላም የምንልበት ኤቲኬት ነው። አሁን እኔ እዚህ ቤት ውስጥ ገባሁና ሁሉንም ሰው ጨበጥኩኝ። ሁሉንም ካሜራውን የያዘውን ደግሞ እያንዳንዱን ሰው ጨበጥኩ። በኮቪድ ሲዝን እንደዛ አይነት ሲዝን ካልሆነ በስተቀር ሰውን መጨበጥ ማለት አከብርሃለው ማለት ነው። አይ ሪስፔክት ዩ አይ ትረስት ዩ ማለት ነው መጨበጥ። ስለዚህ መጨበጥ ይሄ ሰላምታ ነው። ከዛ ሲጨበጥ የመጨበጥም ኤቲኬት አለው። አሁን ለምሳሌ አንዳንድ ባለስልጣኖች አሉ ተፈራርመው እጅ እንደዚህ ይዘው እንደዚህ የሚያደርጉ። እንደዛ አይደረግም። 1 2 በቃ እንጂ እንደዚህ ይዘው መነቅነቅ እሱ ልክ አይደለም፣ ኤቲኬት አይደለም። አንዴ ነው የምታረጊው፣ ሁለቴ ነው የምታረጊው። በቃ ራሱ የወጣ ደንብ ነው፣ ስርዓት ነው። ስጨብጪ አትጨመድጂውም። ፈርም የሆነ ያዝ ይደረጋል፣ እንደዛ ይጨበጣል። ከዛ ደግሞ እንደ ባህሉ ይለያያል። እንደ ባህሉ የመሳሳም ባህል አለ አይደለም? እንደ ባህሉ ደግሞ አለ። አሁን ለምሳሌ ሜካፕ ያደረገች ሴት ካለች ጨብጫት ነው ወይም ደግሞ በሩቅ አይደለም። እሱ ኤቲኬት ነው፣ ራሱን የቻለ ኤቲኬት ነው እሱ። ሙስሊም እህቶችን አገኛለሁ። አሁን ሃይማኖታቸው አይፈቅድም። ስለዚህ ምንድን ነው የማደርገው? እጄን አልዘረጋም፣ ሆን ብዬ እጄን አልዘረጋም። እንዲህ ደረቴን ይዝና እጅ ነሳታለሁ። አሁን ይሄ በሃይማኖቱ የተመሰረተ ነው ማለት ነው። እንደ ሃይማኖቷ ነው የምናደርገው ያንን። ከዛ የውጭ ካልቸር ደግሞ አንዳንዴ እኔ የምወደው ግን እዚህ ሀገር የማንጠቀምበት አለ። ለምሳሌ አንዲት ሴትን በጣም አክብሮትና አድናቆትሽን ለመግለጽ ስትፈልጊ እጇን ትወስጂና እጇን ትስሚያለሽ። ይሄ በጣም ነው ማደንቅሽ፣ በጣም ነው ማከብርሽ ማለት ነው። በጣም የጨዋ ስርዓት ነው ለአውሮፓውያን ነው። እኔ አንድ ቀን አንዲት አርቲስትን አገኘው። አክትረስ ነች፣ ተዋናይት ነች፣ ድምፃዊትም ነች። በጣም ነው መወዳት፣ ግን አግኝቻት አላውቅም። ከዛ እሷም ንግግር ታረግ ነበር፣ እኔም ንግግር አረግ ነበር። ስንጨርስ ተገናኘን። ለመጀመሪያ ጊዜ ነው ያገኘኋት። ከዛ እኔ እጇን ወሰድኩና እንደዚህ እጇን ሳምኳት። ጥሩነቱ ልጅቷ ሞደርን ስለሆነች አልደነገጠችም እንጂ የኛ ባህል ስላልሆነ የማታውቀው ባህል ከሆነ ግራ ሊያጋባት ይችል ነበር። ግን በትክክለኛ አሁን በአውሮፓውያን ኤቲኬት የአንዲት ሴትን እጇን ወስደሽ፣ ሴቷ የወንዱን አታረግም፣ ግን የአንዲት ሴትን እጇን ወስደሽ እንዲዝቅ ብለሽ እጇን ሳምሻት ማለት እዚህ ላይ የአክብሮት እና የአድናቆት መገለጫ ነው። እሷም ትሰጥሻለች እንደዚህ እና ይሄ የሰላምታ ኤቲኬት ነው። ከዛ የአቀማመጥ ኤቲኬት ነው። አሁን አንቺ የተቀመጥሽበት አቀማመጥ ኬምብሪጅ ክሮስ ይባላል። የኬምብሪጅ ክሮስ ኤግዛክትሊ ይሄንን እግርሽ እንደዚህ አድርገሻል።
ከዛ ወደ ጎን አድርገሽዋል። ታች ቁርጭምጭሚትሽ ጋር አንክልሽ ጋር ክሮስ አድርገሽዋል። አሁን ይሄ ኬምብሪጅ ክሮስ ይባላል። ከዛ ደግሞ የደቸስ ስላንት ይባላል። ደቸስ ስላንት ደግሞ ማለት ልክ እንደዚህ ተቀምጠሽ እግርሽን ጉልበትሽ ነክቷል፣ ወደ ጎን አድርገሻል። እግርሽ ግን አይጣመርም፣ እዛ ጋር ክሮስ አያደርግም። እሱ ደግሞ ደቸስ ስላንት ይባላል። እነዚህ በጣም ሆን ብለሽ ነው ያደረግሽው አይደለም? እነዚህ በጣም የተከበሩ የሴቶች አቀማመጦች ናቸው። አሁን ያረግሻቸው ደቸስ ስላንት እና ኬምብሪጅ ክሮስ የሚባለው። ከዛ ግን እግር ማጣመርም ይቻላል። እግር ማጣመርም ይቻላል። ለሴቶችም ኮንፊደንስ ነው የሚያሳየው፣ ሪላክስ ማድረግ ነው የሚታየው፣ መብት ነው። እና የአቀማመጥም ኤቲኬት አለው ማለት ነው። የአቀማመጥም ኤቲኬት አለው። ኧረ እኔ እንደፈለግኩ ነው የምቀመጠው ሊሉ ይችላሉ። ግን እነዚህ ግን አሁን የተባሉት የኤቲኬት ናቸው፣ የአቀማመጥ ኤቲኬቶች ናቸው። ከዛ የምግብ ቤት ኤቲኬት አለ። አሁን እሱ ስላመጋገብ ምናምን አልናገርም፣ ግን አንዷን ነጥብ ብቻ ላንሳ። ምግብ ቤት ስትገቢ ወይም እኔ ስገባ ሰውየው የጋበዘኝ ሰው ካለ እሱ እስኪያዝ ድረስ ጠብቃለሁ። እሱ እስኪያዝ ጠብቃለሁ። ወይም ቤቱን የሚያውቀው ከሆነ ምን ብናዝ ይሻላል ብዬ እሱን ቤቱን የምታውቀው አንተ ነህ። ለምን መሰለሽ ሜኑ ላይ የ700 ብር ምግብ አለ። ከዛ አሁን ባለፈው አጋጥሞኛል አንድ ሬስቶራንት እና ናይል ፐርች 4000 ብር ይላል። ጋባዤ የ700 ብር ምግብ አዞ እኔ የ4000 ብር ምግብ ባዝ ልክ አይደለም። ላይኖረው ይችላል፣ ልክም አይደለም። እንደዛ አይደረግም። ስለዚህ የሚጋብዝሽ ሰው እስኪያዝ ድረስ ጠብቂና እሱ ካዘዘው ጋር ተመሳሳይ ነገር የሚቀራረብ በዋጋም እንደዛ ነው የምታዥው። ስለዚህ እሱን ኦብዘርቭ ማድረግ ያደርጋል። ሌላው እኔ ብዙ የምቸገርበት ቲፕ ነው። ቲፕ መሰጠት አለበት። ውጭ 15% ከምትከፊው 15% ቲፕ ነው። ግን እኛ ሀገር አንዳንዴ ሙልጭ አድርገው ከንትን ውስጥ ያወጡታል መልሱን እና እኔ ሌላ ሰውም ጋብዞኝ አንድ ቀን ተደብቄ ያስገብቼ ያውቃለሁ። ሰውየው ጋበዘኝ፣ ሂሳብ ከፈለ። ከዛ ከፈተና ሙልጭ አድርጎ ወሰደው ገንዘቡ መልሱን። ከዛ እሱ ልክ ወዳልሆነ እሱ ሲሄድ ግን እኔ ብር አወጣሁና 200 ብር እዛ ውስጥ አስቀመጥኩና ቁጭ አደረኩ። የቅርብ ወዳጆቼ ደግሞ ከሆነ ስጥ እላለሁ፣ ቲፕ ስጥ። ሆቴሎች እኛን ሀገር በደንብ አላውቅም፣ ግን ሆቴሎች የዌይተሮችና የዌይትረሶችን ደሞዝ ሆን ብለው ዝቅ ነው የሚያደርጉት። ዝቅ የሚያደርጉት ለምንድን ነው? በቲፕ ያገኛሉ ብለው ስለሚያስቡ ነው። ስለዚህ ቲፕ መስጠት አንድ ደግሞ ኤቲኬት ነው። መጨረሻ በጣም ባጭሩ የምናረጋቸውን ነገሮች ሀገር ውስጥ የምናረጋቸውን ነገሮች የህዝቡን ኑሮ እያየን ብናረግ፣ ከዛ ሰልፍ ዲሲፕሊን በጣም ባጭሩ ሰልፍ ዲሲፕሊንን ራሴ ለራሴ ያወጣሁትን ደንብና ስርዓት ካልጠበቅኩኝ ልደርስበት የምፈልግበት ቦታ አልደርስም። ይሄን ማወቅ አለብኝ። በፍጹም ያለ ሰልፍ ዲሲፕሊን መድረስ የምትፈልጊበት ቦታ አትደርሽም። ስለዚህ ቅጣቱ እሱ ነው። ኤቲኬት ደግሞ በህብረተሰብ ውስጥ እንድትከበሪ የምትወደጂ የምትከበሪ ህዝቡ አድማየር የሚያደርግሽ ሰው እንድትሆኚ ከፈለግሽ ኤቲኬቶቹን ጠብቂ። አሁን ያልናቸውን እያንዳንዱ ቦታ ላይ የምትጠብቂው ስርዓት ቢዩቲፉል ነው እና ሰው ይወደዋል፣ ሰው ያከብርሻል። ለመወደድ ብለሽ አይደለም፣ ግን ሰው ይወደዋል፣ አከበርሽው። እና በዚህ መመላለስ ደግሞ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ኤቲኬትን መጠበቅና ለመጠበቅ በአንድ ማህበረሰብ ውስጥ ያለሽን ፖዚሽን ይወስናል። ህዝቡ የሚሰጥሽን ቦታ ይወስናል። ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ፣ ወይ እዚህ ጋር ነሽ። በኤቲኬቱ ምክንያት ያላከበርሽው ህዝብ አያከብርሽም። እና ይሄ ነው ውጤቱ። ከዛ ዋናው መልእክታችን መናገር የምፈልገው በቀጥታ ለወጣቶች በተለይም ደግሞ ለተማሪዎች ነው። ትምህርት ላይ ላላችሁ ለእናንተ ዋነኛ ነገር መናገር እፈልጋለሁ። 3 ነጥቦችን ብቻ። አንደኛ፣ የትምህርት ቤት ውጤታችሁን የሚወስነው በዋናነት አይኪዋችሁ በጣም ብሪሊየንት መሆናችሁ አይደለም። ያ አስፈላጊ ነው። ነገር ግን በዋናነት የሚወስነው ግን ዲሲፕሊናችሁ ነው፣ ሰልፍ ዲሲፕሊናችሁ ነው።
ከክፍል አንደኛ፣ ሁለተኛ፣ ሶስተኛ የሚወጡ የተሻለ ውጤት የሚያመጡ ልጆች አሉ አይደለም? እነሱ በአብዛኛው እውነት ነው፣ አንዳንዶቹ በጣም ብሪሊየንት ናቸው፣ አንዳንዶቹ ሃይ አይኪው አላቸው። አብዛኛውን ጊዜ ግን የተሻለ ውጤት ከእናንተ የሚያመጡት ሰልፍ ዲሲፕሊን ስለሆኑና ጠንክረው ስለሚያጠኑ ነው። እኔ ተማሪ ያለው ሃይ ስኩል በጣም ነበር የምሰራው። ግን ከ10ኛ ክፍል ወደ 11ኛ ክፍል ሳልፍ ቀድሜ ክረምት ላይ የ11ኛ ክፍልን ትምህርት አጠናለሁ። ከዛ ደግሞ ክላስ ሲጀመር ጥናት የምጀምረው ፈተና ሲደርስ ሳይሆን ትምህርት የተጀመረበት ቀን ነው ማንበብ የምጀምረው። ስለዚህ ውጤታችሁን የሚወስነው ሰልፍ ዲሲፕሊን ነው እና ትላልቅ ቦታ መድረሳችሁን የሚወስነው እሱ ስለሆነ በደንብ አድርጋችሁ ራሳችሁን ዲሲፕሊን እንድታደርጉ እፈልጋለሁ። የምታጠኑበትን ሰዓት ሶሻል ሚዲያ የሚፈቀድላችሁ ከሆነ ደቂቃ ወስናችሁ 10 ደቂቃ 15 ደቂቃ ወስናችሁ ከዛ በኋላ ጥናት ይቀጥላል። አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ ማንሳት የምፈልገው መጀመሪያ የኛን የሐኪሞችን ባህል ልንገራችሁ። በሐኪሞች በሜዲካል ዶክተርስ ካልቸር ሲኒየሪቲ በጣም ነው የሚጠበቀው። እኔ 1 ዓመት የምበልጠው ዶክተር ካለ ትምህርት ቤት 1 ዓመት የምቀድመው ካለ እሱ አንድ ቦታ ሲያገኘኝ ተነስቶ ነው ሰላም የሚለኝ። ለምን? ሲኒየር ነው ይላል። እኔ ደግሞ ከኔ 1 ዓመት የሚቀድመኝን ሜዲካል ዶክተር የሆነ ቦታ ካገኘው ከመቀመጫ የተነስቼ ነው ሰላም ምለው። ሲኒየሪቲ ይባላል። ለእናንተ መንገር የፈለግኩት ምንድን ነው? ሲኒየሪቲን ጠብቁ። 10ኛ ክፍል ከሆናቸው 11ኛ ክፍሎችን አክብሯቸው፣ 11ኛ ከሆናቸው 12ቱን አክብሯቸው። ወደ ቤት ደግሞ ስንመጣ ታላቅ ወንድማችሁን አክብሩት፣ ታላቅ እህታችሁን አክብሯት። እኩልነን አይሰራም። ሲኒየሪቲ መከበር አለበት። ታላቅ ወንድም ታላቅ እህት መከበር አለበት። ከዛ አልፈን ደግሞ ወደ ወላጆች እንመጣለን። ወላጆቻችሁ ጋር ግን እንዳትረሱት፣ የምነግራችሁን ነገር እንድትረሱት አትፈልግ። ዩ ሃቭ ኖ አይዲያ ምን ያህል ወላጆቻችሁ እናንተን እዚህ ለማድረስ እናንተን ለማሳደግ ዋጋ እንደከፈሉ መገመት አትችሉም። እናንተ ትምህርት ቤት ሆናችሁ ስለ እናንተ ምን ያህል እንደሚጨነቁ፣ ልባቸው እንዴት እንደሚጨነቅ፣ እናት እንዴት እንደምትጨነቅ፣ አባት እንዴት እንደሚጨነቅ፣ የልጆች አባት ነኝ እናውቀዋለሁ። ያንን እወቁ። የተከፈላችሁን ዋጋ እወቁ። ወላጆቻችሁ ዋጋ እንደከፈሉ እወቁ። እና ደግሞ በጣም ስለ እናንተ እንደሚጨነቁ እወቁ። ስለዚህ አታስጨንቋቸው። ዶንት ቢ ፓርት ኦፍ ዘ ፕሮብለም። ሌላ ችግር አትጨምሩባቸው። በተቻለ መጠን እንዳይጨነቁ፣ በተቻለ መጠን እንዳያስቡ፣ በተቻለ መጠን በእናንተ ደስ ብሏቸው እንዲኖሩ አድርጓቸው ወላጆቻችሁን። ይሄድን በፍጹም እንዳትረሱ ትፈልጋለሁ። አጭር መልእክት ነው። 3ኛ ትምህርት ቤት ውስጥ ስትማሩ ከተለያየ ትምህርት ቤት ስለምሰማ ስለሚደርሰኝ ነው ሪፖርት። ትምህርት ቤት ውስጥ ስትማሩ በአስተማሪ ላይ አትቀልዱ። አስተማሪ እያስተማረ አታውሩ፣ አትሳቁ፣ አታሹፉ። አስተማሪን ጥቂቶች ናቸው ይህን የምታደርጉ ታውቃለሁ። አስተማሪን አትናቁ፣ አስተማሪን አታዋርዱ፣ አስተማሪ ያስተማረ አትረብሹት። እና ይሄ በፍጹም መስተካከል ያለበት ነገር ነው። ይሄንን እንደው የልመና ያህል ነው መጠይቃችሁ፣ የልመና ያህል አስተማሪዎቻችሁ እያስተማሩ አታሹፉባቸው፣ አታላግጧቸው፣ አትስደቧቸው። ከተለያየ ትምህርት ቤቶች ሪፖርት ስለምሰማ ነው። ያ አስተማሪ መምህርነትን ስራ አድርጎት እየኖረ ነው። መልሶ ቢናገራችሁ፣ በተለይ አንዳንድ ትምህርት ቤቶች የግል ትምህርት ቤት መልሶ ቢናገራችሁ ወላጅ ይመጣና እንዴት ልጄን ተናገርክ ብሎ ይጮህበታል። ከአንተ ጋር የመጣላት አቅም አጥቶ አይደለም፣ ግን ቢጣላና ከአንተ ጋር ወይ ቢመታህ አስተዳደሩ ይጠራውና ከስራ ያሰናብተዋል። ስለዚህ አንገቱን ደፍቶ መምህሩ እያስተማረ ነው። መሆን የለበትም። ፌር መሆን አለባቸው። ዱ ኖት አቢዩዝ ዮር ቲቸርስ። አቢዩዝ አታርጓቸው። በቃ ክላስ ውስጥ ነው ያላችሁት። ሳታሾፉ፣ ሳትቀልዱ፣ በአስተማሪው ላይ ሳትቀልዱ ትምህርትን ተማሩ። ለእናንተም ጥሩ ይሆናልና አስተማሪዎቻችሁ እንድታከብሩ በጣም በጣም ልጠይቃችሁ ፈልጋለሁ። ስለዚህ ሰልፍ ዲሲፕሊን መድረስ የምትፈልጉበት ቦታ የምትደርሱት ተማሪዎች፣ ወጣቶች በሰልፍ ዲሲፕሊን ነው። ትምህርትም ጨርሳችሁ የወጣችሁ ትልቅ ቦታ የምታስቡበት ቦታ የምትደርሱ ያለ ሰልፍ ዲሲፕሊን አይሆንም። ስለዚህ ዋነኛ መልእክታችሁ፣ የህይወታችሁ መመሪያ ሰልፍ ዲሲፕሊንን ራሳችሁን የምትገዙበትን ስርዓት አድርጋችሁ ቆጠሩት።
ስለሰማችሁኝ ደግሞ በጣም አመሰግናችሁ። ታንኪዩ